ነሽ በደንብ ነው የታረሽውና በጣም ደስ ይላል። እግዚአብሔር አመሰግናለሁ። አሁን ይቅርታ ወደ ግምቱ ስገባ ዌልካም ለማለት ነው ኮንግራ ያላችሁት ግን ዌልካም ለማለትማ ቤት አንልሽም እንዴ? ለምን እዚህ ቦታ ላይ መተን ምናምን ልናዘጋጅ ፈለገን? እኔ እንጃ ምን ልገምት ምንም ልገምቻችን። ስለዚህ ሰርፕራይዙን መናገር ያለብን ኬኩን ቆርሳ ነው ወይንስ ሳትቆርስ? እንዴት ትቆርሳለች? ሳታቆማ እንዴት ትቆርሳለች? አውቃ ይመስለኛል ነገሩን አውቃ በዛ እንደዛ ይሻላል። ምን አለ እዚህ አካባቢ የተቀመጠ ምናምን ነገር የለም። ምናልባት እሱን አይቼ ልገምት ብዬ እኮ ነው። እዚህ ከተቀመጠ ነገር በላይ ነው። አይ በቃ ብትነግረው ይሻለኛል። ለምን ልጨነቅ እንዴ? ምን ቦታ እሱን ሰው ልተጨነቅ ያለው ነገር እያሰብኩ ደግሞ ልጨነቅ። ልዑላቸው ከሚመጣቸው ሲሳዮች ውስጥ አንዱ ነው። ልዑል በነገር ላይ ስሙ ዝች ጋር አለ። ኮፍያው ላይ ስሙን አሰርችልሻለሁ። አይተሽዋል ይላል። እና እንግዲህ ፋሚሊዎቻችን ሩታዬም እዚህ ቦታ ላይ ደርሳለች። ዛሬ ሰርፕራይዙን ለመንገር በጣም ሬዲ ሆነናል። እኛም ግን ደግሞ በአንድ መናገርም አልፈለግንም። ትንሽ ልቧ እንዲጠለጠል ፈልገናል። ሩታ ምንድን ነው በፈጣሪ እስኪ ልቧን ቼክ አድርገው። ያው የምትፈልጊው ነገር ነው። በእርግጠኝነት ትወጂዋለሽ ብዬ አስባለሁኝ። እና ይህንን ታደርግልሽ ደግሞ እንደ ውለታ እንዲሁ ነገር ሳይሆን እንዴት ነገር እያለች ነው አልሰሙን ላይ ነው ያለ ነው ምናምን ደስታ ነው ምን አይነት ሁኔታ ውስጥ እንዳለን እኮ በቃ። ከዛም ባለፈ ደግሞ ማለት ነው ብዙ ጊዜ ለገና ለሩታዬ ስጦታ እንሰጣጣለን። እኔ እሰጣታለሁ፣ እሷ ትሰጠኛለች። በአሁኑ ገና ባይሆን እኔ ሊያልፈኝ ነው። ከፖስት ጋር የተጀመረ ስጦታ አሁን ላይ ሌላ ያድርጉ ከፖስት ካርድ ልክ ነው። የምሬ ነው። እውነት ያኔ ምንም በሌለኝ ሰዓት እኔና ሩታ ስንገናኝ ገንዘብ በሌለኝ ሰዓት ፖስት ካርድ ነው የሰጠኋት። እሷን 25 ብር ምናምን ገዝቼ ማለት ነው። መልካም ገና ማለት ነው። ዛሬ ላይ እኮ አድርጓል። በ25 ብር የገዛሁት ለገና ስጦታ የሰጠኋት ዛሬ ላይ ከስንት ዓመት በኋላ ደግሞ ሌላ ደርሷል ማለት ነው። እና ሩታዬ ለገና ስጦታ አለኝ ላንቺ እና ያው የዘንድሮ ገና እኔን ስጦታ ልታሳልፊኝ ነው። እኔ ግን ችግር የለውም። አንተ እኔ ራሱ ማቀዋ ራሱ እኮ ሰርፕራይዝ ማለት ሰስፔንስ እየሆንክ ነው። ከባድ ስጦታ አይደል እንዴ? በዚህ ዓመት ልዩ ስጦታ ነው ለእኔ። በእርግጥ ለሩታዬ ደግሞ ሌላ ልዩ ስጦታ አዘጋጅተንላታል ማለት ነው። ገናንም በማስመልከት እንዲሁም ደግሞ ስለሚገባሽ እና ደግሞ ልጄንም ስለምታሳድግልኝ ይህንን ስጦታ ላበረክትልሽ እፈልጋለሁኝ። ተዘጋጅታችኋል? ልንገርሽ ምን እንደሆነ አታጎበኝ እባክህን። ወዲያው ግን ኬኩን መቁረስ አለብሽ። ሬዲ ሆኜ አደራህን ስታፈነዳ ማለት ነው። ወደ እንዳያ እሺ። ለማንኛውም ፋሚሊዎቻችን እኔም ልብ የደነገጠ ከዚህ በላይ ባላጓጓችሁ ለእናንተም ለእሷም ባላጓጓት ጥሩ ነው እና ሩታ በስምሽ ምን አለሽ? ከመኪና ውጭ ከመኪናሽ ውጭ ከመኪና ውጭ በስሜ የባንክ አካውንት አለኝ፣ ሲም ካርድ አለኝ። ሌላ ምን አለኝ መሰለህ? ስለዚህ ሩታዬ በስምሽ የሌለ ነገር ነው የገዛውልሽ ማለት ነው። በሩታ ስም ዛሬ ሩታዬ ምን ነው? እሺ በቃ የምር ልንገርሽ፣ አሁን ላጓጓሽ አይደለም፣ የምሬ ነው ልንገርሽ። እውነት
አንቺና ልጃችን ዛሬ የቤት ባለቤት ሆነሻል። ሩታዬ የቤት ባለቤት ሆነሻል። የምሬን ነው። እንድታመኝ ደግሞ አሳይሻለሁ እንጂ ነገር ይገባሻል አንድ መኝታ ቤት ባለቤት ሆነሻል። ካሁን በኋላ ውጭ ሄዳለሁ ብለሽ ተናገርሽ ሩታ። እኛን የምንረማመድሽ ግን ውሸት ከሆነ እውነት ከሆነ የሚገርም ቤት እውነት ከሆነ ወስዶ ማሳየት የሚጠበቅብኝ ማለት ነው። በኋላ ውጭ ሄዳለሁ እንዳትለኝ ይገባሻል። ከዚህ በላይ እነግርሻለሁ እንዴት እንደገዛሁልሽ ማለት ነው። ይህን የመሰለ ልዑል አምታለን ያንስብሻል። ዋው ሩታዬ እንኳን ደስ አለሽ። ይገባሻል። የኔ ንግስት ከዚህ በላይ ይገባሻል በእውነት። ተጣልቶ እንዴት ቤት ሊገዛለት ይችላል? ተጣልቶ እንዴት እንደዚህ ላረገት? ላይጣሉም ይችላሉ። ይሄ ነገር ድራማም ሊሆን ይችላል። ግን ሰርቶ ስራ ላይ መዋል ነው ማመን ያለባቸው። ተጣልቶ እንዴት ይገዛላታል ማለት አትቀሪም። ግን እቺ ልጅ እኮ የሰሩትን ሁሉ ልትካፈል ትችላለች፣ እውነት ከተጣሉ ማለት ነው። ግን ተጣሉ አይመስልኝም። የዛሬ ቪዲዮ ተጣሉ አይመስሉም። ስለዚህ ልትካፈል ትችላለች። ይሄ ማወቅ ያለባቸው። ምክንያቱም አብሮ ጥሮ ግሮ ከባዶነት ተነስቶ ይሄ የ25 ብር ፖስት ካርድ ገዝቼ ስጦታ ሰጣውላት እያለ ነው። ምንም ያልነበረኝ ጊዜ እያለ ነው። ስለዚህ ልትካፈል ትችላለች። እውነቱን ብጣሉም ቢሆን ራሱ ማለት ነው። ግን እሱን ራሱ አልጠየቀችማ። ቢገዛለትም ያንሳታል። በእውነቴን ነው የምላችሁ። ስለዚህ እንኳን አደረክላት።